ትላንት ፋኖ የሀገር መከታ ነው ፋኖ የሀገር ጀግና ነው ብለው ትግራይ ላይ እንዳላዘመቱትና ደም እንዳላቃቡት ዛሬ ፋኖ የኦሮሞ ጠላት ነው remember ይሄ ፋኖ ያንንም የነበረ ነው የዛሬ ኦሮሞ ነው ያንንም የነበረ ነው እሺ አሁን የኦሮሞን ለተጠቃ ነው ኢንሴኩሪቲ ውስጥ እንዲገባ ሁለቱም ማህበረሰብ ስሜት ውስጥ እንዲገባ ይፈልጋል አማራው እንዴ ይሄ መንግስት እኮ እውነትም የኦሮሞ ነው ተመልከቱ ኦሮሞዎቹ እንዴት ይሄ መንግስት ዲፌንድ እንደሚያደርጉ እንዴት ለዚህ መንግስት እንደሚተባበሩ ተመልከቱ አብይ ብቻ አይደለም ወይ ደግሞ ከሱ ጋር ያሉ ባለስልጣናትና ሴኩሪቲ ሰዎች ብቻ ሳይሆኑ ማህበረሰቡ በሙሉ ነው እኛ ላይ እየዘመተ ያለ ሚል የተጠቂነት ስሜት አማራው ዲቨሎፕ እንዲያደርግ ይፈልጋል ኦሮሞው መንግስት የኛ ነው ብሎ ይሄ መንግስት ይዤ ራሴን መከላከል ይችላል የሚል ስሜት ውስጥ እንዲገባ ይፈልጋል በታሪክ ያሉ ቁርሾችና ቀዳዳዎች ውስጥ ሽብልቅ እየከተቱ ያሉ ጠባቶችን እየነገዋኩ እያቆሰሩ ይሄ ማህበረሰብ ጠላት እንዲሆን ይፈልጋል ጠላትነት እየተስፋፋ እንዲሄድ ይፈልጋል የሊቶ ታሪክ ሲመጣ አንደኛ ኢትዮጵያ ውስጥ ካለው ከተንሰራፋው ጾታዊ ጥቃት አንፃር በደም ደወሎ ጉዳይንም መንግስት ከመጀመሪያው ጀምሮ ኦርኬስትሬት ሲያደርግ የነበረው ጉዳይ ከመሆኑ ድረስ አሁንም ለዚህ ጉዳይ ለሆነ ጉዳይ እንዳመጡ ጠርጥሬ ነበር ፖሊስ መከላከያ ሚዲያ ትምህርት ሚኒስቴር ሳይቀር ዩኒቨርሲቲ ሳይቀር ተረባርበው አጀንዳ ያደረጉት ግን ልጅቷ ዋሸች ብቻ አይደለም ሚዲያው ያስተት መረጃ አቀረበ ብቻ አይደለም ያማራ ኃይሎች የኦሮሞ ስም አጎደፉ በሚል ነው በስፋት ያደረጉት ምናልባት አንዳንድ ቦታ ላይ በአማርኛ ላይ ሉስ ይችላሉ እንጂ the kind of narrative they want to develop is so disgusting so dangerous እኔ ለከን እቺ ሽበት ያወጣው ለኦሮሞ ስታገል ያማራ ሊቃንን ስታገል ስከራከር ነው የመጣው ያኔ ኦሮሞ ተገፋ ኦሮሞ ተጠቃ ከሚላንሳው ዛሬ ግን በኦሮሞ ስም አምባገነኖች ኦሮሞን ስለ ጨቆኑት ነው ተላልተው ዛሬ ግን በኦሮሞ ስም ትናንት ኦሮሞ ላይ ሲደርስ የነበረውን አይነት ሽብር በሌላው ላይ እንዲከፈት የሚደረግ ነገር አደገኛ ነው መናገር እንደጀመሩ ቢቢሲ ላይ ሲናገር የነበረውን ካስታወስከው one of the reason why I decided to speak up ቀጥታ ከባለስልጣኖቹ ስሰማ የነበረው ትዝ ይላል የኦሮሞ መንግስት ዛሬ የኦሮሞ መንግስት ሲሉ የነበሩ ሰዎች ዛሬ እኮ መንግስት ዋና አፈቀላጤዎች ነው የኦሮሞ መንግስት ነው መንግስት አፈቀላጤ ሆኖ ወጡ ይሄ መንግስት የኦሮሞ እንደሆነ ከዚህ መንግስት ኦሮሞ ልዩ ተጠቃሚ እንደሆነ ስላሰሙ ነው የሰሞኑ ሰልፍ አይተዋል አይደል ይሄ መንግስት ያው ሰልፍ የሚያወጣው በጉልበት ነው በየትኛውም ቦታ በጉልበት ማውጣት ይችላል አትሊስት አማጺያኖቹ በማይቆጣጠሩት አካባቢ ዋና ከተሞች ላይ በየትኛው በደቡብ በሶማሌ በአማራ ማውጣት ይችላል ሰልፍ ዋይ ለምን ኦሮሚያ ላይ ብቻ ፎከስ ያደረገው ስሎጋኖቹ አይታል መፈክሮቹ ምን ነበሩ መንግስታችንን እንታደግ ነው አብዛኞቹ መንግስታችንን እንታደግ ብቻ አይደለም it is toxic መንግስታችን ከማን እንታደግ ነው toxic አንዳንድ እኮ በውስጥ ምንናቃቸው ነገሮች አሉ አደገኛ ይሁን ሎክ አይደለም ኦሮሞን ሲጨፈጨፍ የነበረ ከዚህ በፊት የነበሩ መንግስታት የገደሉት የኦሮሞ ቁጥር በዚህ መንግስት ዘመን ከሞተው እኩል አይሆንም ቢደመር ያንተውና ኦሮሞን የሚወድ መሪ እንኳን ቢሆን የኦሮሞ መንግስት ብለህ ሌላ ማህበረሰብ ላይ የሚደረግን አፈና እንዲደግፍ እንዲያጨበጭብለት የሚደረግ ሙከራ አደጋው በጣም መጥፎ ነው ለኦሮሞ ይሄን የምናገረው
አሁን ብልጽግናዎች ፋኖ እያሉ እንደሚገፉኝ እንደሚያወሩት አማራን ወድጄ ጠልቼ ምናምን አይደለም። ኖ I speak this because ለኦሮሞም ለኢትዮጵያም አደጋ አለው። ይሄንን በአብይና በፋኖ መካከል ያለውን ጦርነት የአማራና የኦሮሞ ጦርነት እንዲሆን ይፈልጋሉ። ይሄን ፕራክቲካሊ ስለማውቀው ነው። አማራና ኦሮሞ መካከል ያለውን ልዩነት ለማጥበብ ባለፈው ስለነበረ ሁለቴ ሙከራ አድርገን ነበር። አንዴ ከመታሰሪ በፊት ከ2018 ጀምሮ እስከ 2020 ድረስ ውይይቶች ሲካሄዱ ጣልቃ በመግባት እንዲከሽፍ ያደረገው አብይ ነበር፣ መንግስት ነበር። ከስር ከወጣው በኋላ የፋኖ አመት ሳይጀመር ከአንድ የውጭ ሀገር ድርጅት ጋር ሆነን በሰላም ሚኒስቴር ወስደን በሰላም ሚኒስቴር አስተባባሪነት እንዲሆን መንግስት እንዳይጠራጠር አሁን አምባሳደር ሆኖ ዲሲ ያለው አቶ ብናልፍ ከዛ ፊት አለሙ ዶክተር ቢቂላ ሌሎች የክልሎች በሙሉ የሚሳተፉ ስብሰባ ተካሄደ። መጀመሪያውንም ፍላጎት ያሳላሳየው የኦሮሚያ ብልጽግና የሚባለው ቡድን ነበር። ቱ ቢ ኦነስት የአማራ ክልል ቫይስ ፕሬዝዳንቱን ጨምሮ ነው የላከው። ከኦሮሚያ ግን መጀመሪያ አካባቢ መሳተፍ ነበረባቸው። ከዛ አት ሎስ ሌቭል አደረጉት። ሶስተኛ ነው ሁለተኛ ዙር ላይ ሙሉ በሙሉ እንዲቆም አደረጉ። በዚህ ማህበረሰብ መካከል ያለ ፖለቲካ ማህበረሰብ መካከል ያለ ልዩነት እንዲጠባ አይፈለግም፣ እንዲሰፋ ብቻ ነው የሚፈልገው። ከ2018 እስከ 2021 ድረስ በኦሮሚያ ውስጥ አማራውን እያስጨፈጨፉ ኦሮሞ ጨፈጨፈ ሲሉት እንዳልነበረው አሁን ደግሞ በፋኖ ስም ኦሮሞን ፊዚካሊ እና ሴንቲመንታሊ ኦፌንድ እያደረጉ ኦሮሞ በአማራ ተጠቃው አማራው በኦሮሞ ተጠቃው የሚለው ስሜት እንዲያድግ ይፈልጋሉ። የኛ ህዝብ መጠንቀቅ ያለበት በተለይ ኦሮሞ መጠንቀቅ ያለበት የመንግስት ሸኔ እንደነበረ መንግስት የራሱ ሸኔ እንደነበረ አሁን ለሁሉም ግልጽ ሆኗል። ዛሬ መንግስታዊ ፋኖ እንዳለ ጠረጥራለሁ። ከ2018 እስከ 2021 በየጊዜው ሸኔ አማራ ገደለ ይባል ነበር። ኦል ፈሰደን እኮ አሁን ቆመ ያ ነገር። በነገራችን ላይ ግድያው ስለቆመ ብቻ አይደለም። አንደኛ አጀንዳው ተለወጠ። ያኔ አማራ ከጎኑ ማሰለፍ ነበር የሚፈልገው፣ አሁን ኦሮሞ ነው ከጎኑ ማሰለፍ የሚፈልገው። ቀጥሎ ፋኖ ሰው ገደለ፣ ፋኖ ኦሮሞን ገደለ የሚለው እየጨመረ ነው የሚሄደው። ሎክ የአማራና ኦሮሞ ልዩነቶች አሉ፣ ይኖራሉ፣ ወደፊት የምንከራከርባቸው ናቸው። ግን ይሄ ህዝብ የትም ተናግሮ የሚሄድ ህዝብ አይደለም። we share the longest border. Here's the longest border. enclave የሆነ ኦሮሞ ማህበረሰብ አለ አማራ ክልል ውስጥ። ስካተርድ የሆነ የአማራ ብሔር ተወላጆች ኦሮሚያ ውስጥ አሉ። ይሄ ከፍተኛ vulnerability ይፈጥራል ለዚህ ህዝብ። ማለቂያ የሌለው ጦርነቱ እንዳይከቱን መጠንቀቅ ያስፈልጋል። አደጋው ለሁሉም ነው። በተለይ የኦሮሞ ህዝብ የኦሮሞ አንቂዎች be careful what you wish for። ምንድነው የአማራ አንቂዎች ያለው መንግስት ኢንፎርሜሽን እየሰጣቸው ትግራይ ላይ ያዘመታቸው ኦሮሚያ ላይ ያዘመታቸው ምንድነው ያተረፉት? የትግራይ ጦርነት ሲቆም ለጦርነት አዝምቷቸው ለውይይት እንኳን አልጋበዛቸውም። ከትግራይ ክልል ህዝብ ጋር እንደዛ አቋስሏቸው ታሪካዊ የዘላለም ጠባሳ ማከላቸው አስቀርቶ ሄደ። በኦሮሚያና አማራ ውስጥ ባለው ጠባሳ ላይ ያለውን ጠባሳ በመፈክፈክ አዲስ ቁስል ለመመስረት እየተሰራ ነው ያለው። ሶ very important መጠንቀቅ ያስፈልጋል። በጣም ጥሩ። ይሄንን በዚህ ደረጃ ከተመለከትን
ብልጽግና በዚህ ደረጃ ሁለቱን ህዝቦች ለማለያየትና አጀንዳ ፈጥሮ በዛ ደረጃ እየሄደ ነው ብለን የምናስብና በዛ ደረጃ የሚገለጹ በእውንም የሚታዩ ነገሮችን አስተን የምንወያይበት ከሆነና በዚህም ላይ ያንተን ተግሳጽ በዚህ ደረጃ ካሰማህ አይቀር አንድ ነገር ላንሳ። የኦህዴድ ብልጽግና መንግስት የሚል ፕሮፓጋንዳ በግልጽ በሚዲያዎች በተደጋጋሚ ይነገራል። የኦህዴድ ብልጽግና መንግስት ይሄ ትርክት አሁን በተለይም አማርኛ ተናጋሪና አማርኛ አካባቢ ላይ አማርኛ የሚናገሩ ሰዎች አካባቢ የተለመደ ንግግር ሆኗል። የምር ብልጽግና የኦህዴድ ብልጽግና ነው የሚባለው ወይንስ ብልጽግና የማን መንግስት ነው? የኦህዴድ ብልጽግና መንግስት የሚለው ትርክትስ ግቡ ምንድነው? አሁን አንተ ባነሳሃቸው ጉዳዮች ላይ ለብልጽግናስ ምን አይነት ማገደው ነው ሊሆን የሚችለው ይሄ ንግግር? ለዛ ነው ከሁለቱም ማህበረሰብ ያሉ አንቂዎች መጠንቀቅ አለባቸው የምለው። ሌሎችም ቢሆን ይሄ ማን ይጠቅማል? ኦህዴድ ወይ ደግሞ ብልጽግና? አንደኛ የኦሮሞ መንግስት የሚለውን እንውሰድ። አንድ መንግስት የኦሮሞ መንግስት ነው የሚባለው ወይም ደግሞ የአንድ ብሔረሰብ መንግስት የአማራ መንግስት ነው ወይም ደግሞ ኩኩዩ መንግስት ነው የምትለው መንግስት ላይ ያሉ ኃይሎች በዛ ህዝብ ፈቃድና ምርጫ ስልጣን ከወጡ በኋላ ደግሞ የዛን ህዝብ ጥቅምና መብት ካስከበሩ አሁን ስልጣን ላይ ያሉት ሰዎች ከኦሮሞ የተወለዱ መሆናቸው አብይ ከኦሮሞ ወለዱ አይደለም እንከረው ግን ኦሮሚያ ውስጥ ምርጫ ራሱ ሌላ ክልል ላይ የተደረገው ያህል ምርጫ አልነበረም። አንድ ኦሮሚያ ውስጥ እኮ ያለው ሲኦል የትም ክልል የለም። አሁን እኮ ነው አማራ እየደረሰ ያለው። for 5 years ኦሮሚያ has been hell on earth። ኦሮሚያ ውስጥ የሚደረገው በደል እኮ ለመናገር ይቀፋል። ይሄ ስርዓት የኦህዴድ ስርዓት መሆኑን የኦህዴድ ብልጽግና ስርዓት መሆኑን እንዲሆን የሚፈልገው ከማንም በላይ አብይ ነው። ኖቲስ ጅማ ባለፈው ሲሄድ አባሯቸው ጥሏቸው የነበሩ የኦህዴድ ሰዎችን አባራቸውን አራግፎ ሰብስቦ ፎቶ አብሯቸው ተነሳ። because he really wants this to happen. he wants ይሄ የኦሮሞ መንግስት ነው የሚባለው ነገር ኦሮሞም የኔ ነው ብሎ እንዲወስደው አማራውም ሌላው ብሔረሰብም ይሄ የኦሮሞ መንግስት ነው ብሎ አንድ ባለጌ ልጅ ወሰደው። አንድ ባለጌ ልጅ የሆነ ቤት ላይ የሆነ ቤተሰብ ላይ ድንጋይ ወርውሮ ሮጦ የራሱ ቤተሰብ ቢመጣ እሱ ነው ድንጋይ ወርውሮ ያ ቤተሰብ ደግሞ ብድግ አድርጎ ያን ድንጋይ እሱ የተደበቀበት ቤተሰብ ውስጥ ድንጋይ ቢወረውር ቤተሰቡ ተጣላ የሚያዋጣው ድንጋይ ወረወረው ባለጌው ልጅ መሆኑን በማወቅ ያ ባለጌው ልጅ ተጋልጦ ከቤተሰቡ ጋር ተባብሮ ማጋለጥ ወይ ደግሞ እስኪነጠል ጠብቆ በሳማ መለብለቡ እንጂ ቤተሰቡን ሙሉ መንካት ያ ቤተሰብ ጂጊ እንዲወጣለት እድል መስጠት ነው። ይሄ በዛ አይነት የሚያደርጉ የአማራ እንቂዎችም ሆኑ ሌሎች አብይን ነው እየተጠቀሙ ያሉት። የሀገር መፍረስን የህዝብ መከራን እንዲራዘም ነው እድል እየሰጡ ያሉት። እሱን መጠንቀቁ አስፈላጊ ነው። በነገራችን የአማራ ብቻ አይደለም። they want horizontal conflict at every level። በሶማሌና በኦሮሞ መካከል ለረጅም ጊዜ ሰላም ነበር ከ2018 ጀምሮ። በቅርቡ ቀስቅሰው ተረባርበን ነው ትንሽ ከሶማሌ ወገን ያሉት አንቂዎችም አመራሮችም የተሻሉ ስለሆኑ ነገሮች የረገበው። they want በምስራቅም የኦሮሞና ሶማሌ ግጭት እንዲፈጠር ይፈልጋሉ። ኢንተርኔት ሰሞኑን ፌስቡክ ምናምን ሳይ ነበር አልፎ በደቡብ ብሔሮች መካከልም ሽኩቻው እንዲፈጠር ይፈልጋሉ። they want to keep people busy። ይሄ ምን ያደርጋል? ሰው አይኑን ከዋናው የሀገሩ ችግር ከጦርነቱ፣ ከኑሮ ውድነቱ፣ ከመፈናቀሉ
እንዲዘናጋና እርስ በርሱ እንዲቦቀስ አንዱ ባንዱ ላይ እንዲያነጣጥር የሚረዳ ነውና በሚዲያም ያሉ ሰዎች አይ ቲንክ አላማቸው ዲሞክራሲ ከሆነ አላማቸው ሀገርን ከጥፋት ማዳን ከሆነ የሚዲያ ስትራቴጂያቸው የሚዲያ ናሬቲቫቸውን ማስተካከል ጠቃሚ ነው በሁሉም ወገን ያሉት I can't hear you አይሰማኝም ኦኬ ይቅርታ ከዚህ ጋር በተገናኘ እንግዲህ አንድ ነገሮችን ማሳት ያለብን ይመስለኛል አንድ ሁለት ጠንካራ ጉዳዮች ወደ ኋላ ያስቀደን ነው በተጨማሪ ግን አንድ ለተመልካቾቻችን መግለጽ የምፈልገው ነገር አለ በስልክ ውይይት እናደርጋለን ብለን ነበር መግለጫ የለጠፍ ነው ወደ አድማጭ ተመልካቾቻችን ከአቶ ጀዋር መሐመድ ጋር በመናደርገው ውይይት ላይ የስልክ ውይይት እናደርጋለን ብለን ያሰብነው ጊዜ በጣም የያዝነው አጀንዳ ሰፊ ከመሆኑ አንፃር ጊዜ በጣም ስላጠረን ሌላ ጊዜ ምናልባት ጉዳዮች ነገሮች የሚመቻቹ ከሆነ በሌላ ጊዜ የምናደርግ ነው የሚሆነው ለዛሬ ስላልተሳካለን ይቅርታ ጠይቃለን በለጠፍነው ማስታወቂያ ላይ ያንን ነገር ስለነበረ ይሄንን የሚጠብቁ ሰዎች ካሉ ያንን መግለጽ ተገቢ ሆኖ ስለተሰማኝ ነው በሌላ ጊዜ ይሄንን ውይይት ማድረግ የምንችል ከሆነ ምናልባት ጊዜ አይተንና ጉዳዮችን ርዕሶችን መርጠን የምንሄድበት ነው የሚሆነው ምናልባት ከዚህ ጋር በተገናኘ ቅሬታ የተሰማችሁ ሰዎች ካላችሁ ከወዲሁ ይቅርታ ለመጠየቅ እንወዳለን ውይይታችን ግን እንደቀጠለ ነው የሚሄደው ወደ ዲፕሎማሲ ልውሰድህ እንግዲህ ዲፕሎማሲ ቅድመ አብይና ከአብይ በኋላ ሀገሪቱ ያለችበት የዲፕሎማሲ ስታንዳርድ ምን ይመስላል ከዛ በርካታ ነገሮችን አነሳለሁ እንደው ያንተን ግምገማና እይታ አስቀምጥልንና ከዛ ጠንከር ያሉ ነገሮችን እናነሳለን ዲፕሎማሲው እንግዲህ አይ ቲንክ ተቋማዊና ያፈጻጸሙን መገምገም ይቻላል አንዱ ስትራይክ ያደረገኝ ገና ሀገር ቤት እንደተመለስኩ ብዙ የውጭ ግንኙነቶችን በውጭ ጉዳይ ሚኒስቴር ሳይሆን በጠቅላይ ሚኒስትር ቢሮ ነበር የሚካሄዱት እና ዋይ ሰው የውጭ ጉዳይ ሚኒስትሩ የማይሆነ ከሆነ የተሻለ ብቃት ያለው ሰው ማስቀመጥ እንጂ የውጭ ጉዳይ ስራን በሙሉ አንተ የምትሰራው ከሆነ ተቋሙን ያዳክማል የሚል ነው ያ ተቋም ተመልሶ ውጭ ጉዳይ ሚኒስቴር እስካሁን ተመልሶ አቅሙን መገንባት አልቻለም በአመት ይጠራሉ ሲጠሩ የውጭ ጉዳይ ፖሊሲ የለም ነገራችን ላይ ኖ ሪትን ፖሊሲ ኖ ፎሬን ፖሊሲ ግልጽ አይደለም ኢትዮጵያ በሶማሊያ ላይ የምትከተለው በኤርትራ ላይ የምትከተለው በሚድል ኢስት የምትከተለው በአሜሪካ ላይ በሌላ ያላት የዓለም ግምገማ ራሱ የለም nothing guiding ከዋሻው አምባሳደሮቹ እንዲያርሙኝ ማጸናለሁ there is no policy አምባሳደሮቹ ይላካሉ በየሳምንቱ በየጊዜው በሚመጣ አጀንዳ ብቻ ይሰጣቸዋል ከዛ ውጪ they have nothing to do አንዳንዴ ከኢንተርኔት የሚሰሙት አንድ ልንገር ለምሳሌ የሶማሊያ አንዱ ስምምነት ሲታወጅ ኤምባሲዎቹ ያውቁም ነበር I don't think even ውጭ ጉዳይ ሚኒስቴሩ የሚያቀነሰኝ ሀገራት እንግዲህ ኢሚዲየትሊ በሀገራቸው ያለውን ኤምባሲ ነው የሚጠይቅ ይሄ በጣም ትልቅ ኢንተርናሽናል ራሚፊኬሽን ያለው ጉዳይ ነበር አምባሳደሮቹ እዚያ ነው አይዲያ አልሰሙም መልስ መስጠት ራሱ አይችሉም ነበር ሶ አንደኛ የፖሊሲ የለም የፖሊሲ አቅጣጫ እኮ ካለ ከዛ ፖሊሲ በመንደርደር ወቅታዊ ኢንፎርሜሽን እንኳን ባይኖረው አንድ አምባሳደር ወይም አንድ ዲፕሎማት ከዛ ፖሊሲ አቅጣጫ በመንደርደር በመላመት መልስ መስጠት ይችላል የለም ሌላው ዲፕሎማሲ የገዳው የአብይ ግላዊ ግንኙነት ከአመራሮች ጋር በጣም የተሻከረ ነው there is no single regional leader አሁን አፍሪካ ውስጥ ካሉት በኢስት አፍሪካ ካሉት ከኛ ጋር ቁርኝት ካላቸው ውስጥ በግል ከአብይ ጋር ያልተኮራረፈ አንድም አመመሪ አይቻላቀም they are all bitter ሁሉንም ወይ ሰርቧቸዋል ወይ አስቆርፏቸዋል ወይ ዋሽቷቸዋል እንዳልኩ at least ጠቅላይ ሚኒስትሩ ወይ ፕሬዝዳንት
አንድ መሪ ካስከፋ ውጭ ጉዳይ ሚኒስቴር ሄዶ ያንን የተከፋውን ስሙዝ እንዳያደርግ የውጭ ጉዳይ ሚኒስትሪ ቢባል የለም። ሶ የፐርሰናል ሪሌሽንሺፑ ዲፕሎማሲን ጎርቶ የፖሊሲ አንደኛ የፖሊሲ አለመኖር፣ ሁለተኛ የግለሰባዊ ግንኙነቱ በጣም ሻክሯል። ምናልባት በአለም ላይ አንድ መሪ ካለ ከአብይ ጋር እስካሁን ግንኙነቱን የቀጠለ ኤምቢዚ ብቻ ነው፣ የኤሚሬቱ ብቻ ነው። ከሌሎቹ ጋር በግል ምዕራብ ካሉት ውስጥ ብዙዎቹን ዋሽቷቸው ነው። ኢንተርናሽናል ዲፕሎማሲ በመሪዎች መካከል ያለው አማኔታ ክሬዲቢሊቲ ወሳኝ። ብዙዎቹን ዋሽቷቸዋል፣ አስከፍቷቸዋል። ከዚህ የተነሳ ያለው የዲፕሎማሲያዊ ግንኙነት ሻሁ ከዚህ የዚህ ውጤት ምንድነው ብለን ነው። በትግራይ ጦርነት ጊዜ እኔ አማጺ አንድ መንግስት በዲፕሎማሲ የዛን ያህል ዶሚኔት አድርጎ በአለም ላይ ይቻላል። ኮምፕሊትሊ ዶሚኔት በዌስትም በኢስትም በሁሉም ዶሚኔት ነው የተደረገው። የሶማሊ ላንድ ግንኙነት በውስጥም ፕሮፐር ኮንሰልቴሽን ሳይደረግ የውጭ ፓርትነሮች ጋር ቅድመ ዝግጅት ሳይደረግ ተገባበት። ምናልባት ባለፉት ከዛዛ ጦርነት ካለቀ ወዲህ አሜሪካና ቻይና እና ራሽያ የተስማሙበት አንድ ነገር ካለ የኢትዮጵያ መንግስት በማውገዝ ነው። በሶማሊላንድ ጉዳይ ራይቫል የሆኑት ራሽያ እና አሜሪካ፣ ቻይና እና ምክንያቱም የቴሪቶሪያል ኢንቴግሪቲ የድንበር ህልውና የኮሎኒያል አግሪመንቱ ጉዳይ ሁሉን ሀገር የሚነካካ ነው። ቻይና ታይዋን ጉዳይ አለባት። አሜሪካ የራሷ ከራሽያ ጋር ከክራይሚያ ጋር የምትሄድበት አለ። ራሽያ ብዙ ችግሮች ስላሉ እነዚህ ሳይወያዩ ኢቨን ለሶማሊላንድ ትንሽ ሶፍት ስፖት የነበራቸው እንግሊዞቹ ራሱ the way he went is so bizarre, so undiplomatic. ኢትዮጵያ እርቃኗን ቀረች። የኢትዮጵያ ዜጎች የባህር በር ላይ ከፍተኛ ድጋፍ አለ፣ ምንም ጥያቄ የለም። ይፈልጋል ኢትዮጵያ መናገር አቃተን because it was so bizarre የተደረገበት። ከዛስ በአንድ አመት ውስጥ ቀለበሰው። ጫናው አልተቻቻለም፣ እጅ ሰጠ። ሲንቅና ሲያጣጥለው የነበረውን ሐሰን ሼክን እጁን ጨብጦ ያንን ስምምነት ለመሰረዝ ተገደደ። እንደ ስኬትም ነው የሚቆርጡት። በነገራችን ላይ ብልጽግና ሰዎች እሱ ነገር የቱርክ ስምምነት እንደ ስኬት የሚሆነው የቱርክ ስምምነት እኮ ኢትዮጵያ በሶማሊያ ድንበር ያሉት አንደኛ ሶማሊያን ሪኮግናይዝ አታደርግም ነው። ምንም ትርቆ ዲፕሎማቲክ ቋንቋ ስለሆነ ነው እንጂ ሶማሊያ በዓለም አቀፍ ሕግ መሰረት ወደብ በሊዝም ይሁን በኪራይ ትሰጣለች ነው። ሶማሊያ እምቢ ብላ አታውቅም። ይሄንን ኤርትራም እምቢ ብላ አታውቅም። ሱዳንም እምቢ ብላ አታውቅም። በነገራችን ላይ የወደብ ጉዳይ እንደዚህ ግሎ ፕሮፓጋንዳ የሚደረግበት ኢትዮጵያ እኮ መለመን አለባት ወደብ ለማግኘት። we are the biggest market። ትልቅ ህዝብ አለን፣ ትልቅ ኮንሱመር ህዝብ አለን፣ ትልቅ ፕሮዲዩሰር ህዝብ አለን። ብዙ ዕቃ እናስገባለን፣ ብዙ ዕቃ ልካለን። ስለዚህ ኬንያ በላሙ ትለምናለች፣ ሱዳን ትለምናለች። ኤቭሪባዲ የወደብ ለኛ ችግር የፈጠረው የሴኩሪቲ ጉዳይ አደረግነው፣ የኢኮኖሚ ጉዳይ መሆኑ ቀረና የሎያላዊነትና የፖለቲሳይዝ አደረግነው፣ ሴኩሪታይዝ አደረግነው። ሶማሊያ እኮ ወደቧን ለጦር እንጂ ለንግድ መጠቀም ይፈልግ ማን አለ? ግን የወደብ ጉዳይ ሴኩሪታይዝ ስናደርገው ታሪካዊ ጠባሳዎችን እንቆሰቁሳለን፣ ፉክክር ውስጥ እንገባለን፣ የነዛ ሀገር ብሔረተኝነት እንዲቀሰቀስ እናደርጋለን። ያ ነው ችግር። ምን ጅቡቲ ታጁራን ተጠቀሙ እያለች ነው። አያም ሹር ኤርትራኖቹ የሴኩሪቲ ጉዳይ ካልሆነ መጠቀም ላይ ችግር የለባቸው። ግን
ይሄ መደረግ ያለበት ስሩ ኢኮኖሚክ ኢንሴንቲቭ ስሩ ዲፕሎማሲ እንጂ እልውስ ከተገባባ ማን ነው የሚሰጠው? እንግዲህ ይሄንን ነገር አንዳንድ የብልጽግና ሰዎች ሲናገሩት በደንብ አንተ አሁን ፖለቲከኛ ብቻ ሳትሆን የፖለቲካ ፓርቲ አመራርም ነህና ምናልባት ድሉ ከቀናችሁና ምርጫ የምታሸንፈው ከሆነ ሀገር ለመምራት ወደዛ ትሄዳለህ። ናቫል ቤዝ ያስፈልገናል ማለት ይሄ ወታደራዊ ስፍራ ያስፈልገናል፣ የጦር የባህር ኃይል ማስፈሪያ ቦታ ያስፈልገናል። ስለዚህ ግዴታ ነው ባህር በር ብቻ ሳይሆን ለዛ ማስፈሪያ ራሱ ያስፈልገናል። ትልቅ ህዝብ ነን፣ በባህር ለሚቃጣብን ጥቃት የሚመክት ሊችል የሚችል ኃይል ያስፈልገናል። ባህር በር ብቻ አይደለም የሚል ሌላኛው በደንብ ነገሩን እንዲጋገል ያደረገው እሱ ይመስለኛል። የሶማሌላንዱንም እና እሱ ያስፈልገናል ብሎ የሚያምኑ ሰዎች አሁንም በዛ ደረጃ ቅኝቱን የሚያስገዱ ሰዎች አሰብንም በዛ ደረጃ የሚያስቡ ጠቅላይ ሚኒስትሩም ድንበራችን ቀይ ባህር ነው ብሎ እስኪናገር የሄደበት እሱ ይመስለኛል። ከዛም ባለፈ ደግሞ የባህር ኃይል ጭምር አሰልጥነው ማለት ሙሉ በሙሉ በመሬት ተከባ ያለች ሀገር ግን ባህር ያላት ሀገር ሆናለች እና ኢትዮጵያ ለዛ ጭምር ይመስለኛል ይሄ ነገር እየተከደ ያለው። ምንድነው እይታ እዚህ ላይ? ኢትዮጵያ ባህር ኃይል ይጠቅማታል፣ ምንም ጥያቄ የለም። ወደብ ይጠቅማታል፣ ምንም ጥያቄ የለም። ማግኘት አለብን። አዎ። ይሄ ግን በስሜት ሳይሆን በስሌት የሚመጣ ነው። በመፈክር ሳይሆን በስራ የሚመጣ ነው። ሪያሊቲን በመቀበል የሚመጣ ነው። ኦኬ። ከሶማሊያም ከኤርትራም ጋር ረጅም ታሪክ አለን። አብዛኛው የጦርነት ታሪክ። አካሄዳችን የትላንትን ቁስል የሚፈቀፍቅ መሆን የለበትም ነው። የመንግስት ደጋፊዎች አንድ ነገር ራሳቸው ይጠይቁ። ምን ነበረ ስምምነቱ ከፈርማጆ ጋር? ፈርማጆና አብይ ሸሪክ ሆነው ባሉበት ጊዜ የወደብ ጉዳይ አጀንዳ ሆኖ ወደ ፍጻሜ ለምን አልሄደም? ከኢሳያስ ጋር ሸሪክ በነበሩበት ጊዜ ለምን አጀንዳ አልሆነም? ለምን ለድርድር አልቀረበም? ጥያቄ አቅርቧል። የኤርትራዎቹ የሶማሌዎቹ መልስ ምን ነበር? what was it? is it really አሁን የወደብ ጉዳይ የተነሳው በወደብ ምክንያት ነው ወይስ ዳይቨርት ከዶሜስቲክ ኢሹ የህዝቡን ስሜትና አመለካከት ወደ ውጪ ዳይቨርት ለማድረግ ነው? እንደኔ አመለካከት የወደብ ጥያቄ የሚመለሰው ዲፕሎማቲክ ነው። ኢትዮጵያ ኔቪ መኖር፣ ኢትዮጵያ ባህር ኃይል መኖር ለኤርትራና ለሶማሌ ስጋት በማይሆን አካሄድ ነው። ለጅቡቲ ስጋት በማይሆን መሄድ አለበት። ምክንያቱም እነዚህ ሀገሮች ተጠቃሚ በሚያደርግ መልኩ የነዚህን ሀገራት አመራሮችና የፖለቲካ ልሂቃን በሚጻረር በሚያስፈራራ ሳይሆን በሚያስማማ ዋስትና በሚሰጥ መልኩ ነው መሆን ያለበት። ያን ካላደረክማ ወደ ፎከር ጋር we have been there እኮ ለምን ነው ሰው እንደ አዲስ ነገር የሚያወራው? ከኤርትራ ጋር ከ1960 ከ1950 ሌት 50s ጀምሮ ደም አፋሳሽ ጦርነት ሲካሄድ ነበር። ዋናው የዛ ጦርነት አካል እኮ የባህር ኃይል ላለማጣት የሚደረግ ጦርነት ነበር። ለምን ነው ሰው እንትን የሚለው? we lost that war ሰስቴን ማድረግ አልቻልንም። በደርግ ጊዜ ያ ሁሉ ጦርነት እያለም ወደብ እያለን ኢኮኖሚያችን አላደገም። ባህር ኃይል የምንፈልገው ኢቭን የባህር ኃይል የምንፈልገው የሜሪታይም የባህር ላይ የንግድ እንቅስቃሴያችንን ፕሮቴክት ለማድረግ ነው፣ ለማስፋት ነው። አልቲሜትሊ የኢኮኖሚ ጥያቄ ነው። ሶ በደርግ ጊዜ ያ ሁሉ ጦርነት ሲካሄድ አሰብን ምጽዋን ይዘን ኢኮኖሚያችን ቀጨጨ። ተመልሰን አሁን ናብይ እንደሚሉት ምንድነው what's the plan? ኤርትራን መውጋት እንፈልጋለን አሉ። ለስቴ አቅም አለ፣ ሁሉም ነገር አለ። ለስቴ ዓላማው ወደብ ነው። እሺ ሄድን ነው። ይሄን ማድረግ የሚቻለው ወይ የመንግስት ለውጥ ኤርትራ ላይ በማምጣት ነው ወይ አሰብን ቆርጦ በመውሰድ። ኤርትራ ላይ ሄደህ መንግስት ለውጥ አድርገህ በጉልበት ልትጠቀልላት ነው?
ፊቼንና መቂን መቆጣጠር ያልቻለ መንግስት በምን መልኩ ነው